ሰበር ዜና ህዝባዊ አመጽ ተቀሰቀሰ። የመንግስቱን ውሳኔ ተከትሎ ህዝቡ አደባባይ ግልብጥ ብሎ በመውጣት ድምጹን እያሰማ ነው። ዋና ከተማዋ በፖሊስ ወታደሮች ተሞልታለች። ወዲህ ደግሞ ያመጹ የመከላከያ ሰራዊት ወታደሮችን በተመለከተ መከላከያ እርምጃ እንደሚወስድ አስጠንቅቋል። ከመቀሌ ደግሞ ጉድ ነው የተሰማው። የፋኖ ህዋትና ሻዕቢያ ከፍተኛ አመራሮች በቅርቡ አክሱም ላይ እንደተገናኙ አንድ ከፍተኛ ጀነራል ይፋ አድርጓል። አዲስ ፖስት ሚዲያ ነው። በዋና ከተማዎች የተፈራው ህዝባዊ አመጽ ፈንድቷል። ፖሊስ አመጹን ለመቆጣጠር ሰልፈኞች ላይ አስለቃሽ ጭስ ተኩሷል። ይህን ተከትሎ በርካታ ሰልፈኞች የተጎዱ ሲሆን አመጹ አድማሱን ሊያሰፋ ይችላል በሚልም እጅጉን እየተፈራ ነው የሚገኘው። በዝርዝር እናስደምጣችኋለን። የፋኖና ህዋት አመራሮች በአክሱም ከተማ ወታደራዊ ስብሰባ ማድረጋቸውን ጀነራሉ ይፋ አድርጓል። የአብይ አማካሪ በበኩላቸው ሻዕቢያ ከ4 ኪሎ ጋር የመዋጋት አቅም የለውም፣ አትጠራጠሩ፣ በቅርቡ መቀሌ ጠብቁ ብለዋል። የመከላከያ ሰራዊቱ ወደ ትግራይ እንዲገባ የተወሰነ ሲሆን ይህም መንግስት በትግራይ ያደራጀ ሲሆን መከላከያ ሰራዊቱ ወደ ክልሉ ሊገባና የአየር ጥቃት ሊፈጽም የሚችልበት እድልም አለ ተብሏል። ተሰሙታላችሁ። ለተቃውሞ አደባባይ በወጡ የመከላከያ ሰራዊት አባላት ጉዳይ መከላከያ ሰራዊት በዛሬው ዕለት አነጋጋሪ ምላሽ ሰጥቷል። እርምጃ እንደሚወስድም ዝቷል። የመከላከያ ሰራዊት ከፍተኛ ጀነራል በጉዳዩ ላይ በሰጡት ምላሽ በማህበራዊ ሚዲያ ላይ እየተሰራጩ ያሉ እነዚህ ጥያቄዎች ከጀርባቸው ገፊዎች የተቀላቀሉበትና ፊት ለፊት ያለን ሀገራዊ ሁኔታን ታርጌት አድርጎ የተሰራ ሌላ ዓላማ ያለው ነው ሲሉ ፈርጀውታል። የተወደዳችሁ የቻናላችን ቤተሰቦች እነዚህን ጉዳዮች በጥልቀትና በስፋት እንቃኛለን። ለተለመደው ቪዲዮ ላይክ አድርጋችሁ በመጀመሪያ አብራችሁን ቆዩ። አሁን ወደ ዝርዝሩ እናመራለን። ለተቃውሞ አደባባይ በወጡ የመከላከያ አባላት ጉዳይ መከላከያ ሰራዊቱ አነጋጋሪ ምላሽ ሰጥቷል። እርምጃ እንደሚወስድም እያስጠነቀቀ ነው። የመከላከያ ሰራዊት ከፍተኛ ጀነራል በጉዳዩ ላይ ዛሬ በሰጡት ምላሽ በማህበራዊ ሚዲያ ላይ እየተሰራጩ ያሉ እነዚህ ጥያቄዎች ከጀርባቸው ገፊዎች የተቀላቀሉበትና ፊት ለፊት ያለን ሀገራዊ ሁኔታ ታርጌት አድርጎ የተሰራ ሌላ ዓላማ ያለው ነው በማለት ፈርጀውታል። ኢትዮጵያ መከላከያ ሰራዊት ቃል የተገቡልን ጥቅማ ጥቅሞች አልተከበሩም በሚል በኦሮሚያ ክልል አዳማና ቢሾፍቱ ከተሞች በቅርቡ የመሬት ክፍያና ሌሎች ጥቅማ ጥቅሞችን በመጠየቅ ሰልፍ በወጡ እንዲሁም ሰልፉን በማህበራዊ ሚዲያ ባሰራጩ የአካል ጉዳተኛ የቀድሞ ሰራዊት አባላትን በህግ ጠይቃለሁ ሲል አስጠንቅቋል። ባለፈው ሳምንት በጦርነት ላይ ጉዳት የደረሰባቸው የመከላከያ ሰራዊት የቀድሞ አባላት በጎዳና ላይ ተቃውሞ ካደረጉና ቅሬታቸውን እንደ ፌስቡክ እና ቲክቶክ ባሉ ማህበራዊ ሚዲያዎች ላይ ሲያጋሩ ተስተውሏል። እነዚህ የቀድሞ አባላት በጦርነት ለቆሰሉ ወታደሮችና ለቤተሰቦቻቸው 105 ካሬ ሜትር መሬት የመስጠትን ጨምሮ ለረጅም ጊዜ ሳይፈጸሙ የቆዩ የድጋፍ ፓኬጅ ቃላቶች እንዲከበሩላቸው ነው የጠየቁት። የመከላከያ ሚዲያና ኮሚኒኬሽን ማዕከል ኃላፊ ሜጀር ጀነራል እንዳልካቸው ወልደ ኪዳን በሰጡት መግለጫ ተሰናባች ሰራዊት አባላት ለሀገራቸው ከባድ የአካል መስዋዕት የከፈሉ የሚገባቸውን ሁሉ ለሀገር ያበረከቱ ጉዳታቸው በሕክምና ታይቶ በቦርድ ሲሰናበቱ አሰራሩና መመሪያው በሚያዘው መሰረት ሙሉ መብታቸው ተከብሮላቸው የወጡ የቀድሞ የሰራዊት አባላት በአዳማና በቢሾፍቱ የመሬት ይገባኛልና ሌሎች ጥያቄዎችን በሰልፍ በሚመስል መልኩ መፈክር እያሰሙ ማቅረባቸውን ገልጸዋል። ድርጊቱ አሰራርን የሳተና ህግን የጣሰ መሆኑን የጠቀሱት ጄኔራሉ የሁኔታ በህግ ተጠያቂ ያደርጋቸዋል ሲሉ አስጠንቅቀዋል። ሜጀር ጄኔራሉ አክለው በማህበራዊ ሚዲያ ላይ ይሰራጩ ያሉ እነዚህ ጥያቄዎች ከጀርባቸው ገፊዎች የተቀላቀሉበትና ፊት ለፊት ያለን ሀገራዊ ሁኔታ ታርጌት አድርጎ የተሰራ ሌላ ዓላማ ያለው ነው ብለዋል። አክለውም ጉዳዩ በህግ አግባብ የሚታይ ነው ያሉ ሲሆን ያለአግባብ የሰራዊቱን ዩኒፎርም ለብሰው በመሰል ድርጊቶች የሚሳተፉትንም በህግ ተጠያቂ እናደርጋለን በማለት ነው የተደመጡት። የቀድሞ ወታደሮቹ ለሀገራቸው ከባድ የአካል መስዋዕትነት የከፈሉና የሚገባቸውን ሁሉ ለሀገር ያበረከቱ መሆናቸውን በመግለጽ ከሰራዊቱ ሲሰናበቱ አሰራሩና መመሪያው በሚያዘው መሰረት ሙሉ መብታቸው ተከብሮላቸው መውጣታቸውን ተናግረዋል። ይሁን እንጂ የአካል ጉዳተኛ የቀድሞ ወታደሮች ከወታደራዊ አገልግሎት ከወጡ በኋላ ልዩ መብት ወይም ቅድሚያ ተጠቃሚነት ሊኖራቸው ይገባል የሚለው ጥያቄ ውድቅ አድርጓል። ከሰራዊቱ በክብር ተሰናብተው ወደ ሲቪል የተቀላቀሉ የሰራዊት አባላት ለማንኛውም ሲቪል ማህበረሰብ ማግኘት የሚገባቸውን መብት ያገኛሉ ካሉ በኋላ በተለየ አግባብ ተጠቃሚ ሆናሉ የሚል አሰራርም ሆነ ህግ የለም ብለዋል። በአዳማ በቢሾፍቱ በደብረ ብርሃንና በአዲስ አበባ ዙሪያ ቅድሚያ ለተሰናባች ሰራዊት አባላት በሚል እሳቤ የመሬት ጥያቄዎች በተሰናባቾች እየተነሱ መሆኑን የመስተዳደር አካላት መናገራቸውንም ጀነራሉ በአብነት አንስተዋል። ማንኛውም የሰራዊት አባል አገልግሎቱን አቁሞ ሲሰናበቱ ወታደራዊ አልባሳትን ማስረከብ እንዳለበት ደንቡ እንደሚደነግግ የገለጹም ሲሆን ከመደበኛ ሰራዊት ውጪ ወታደራዊ አልባሳት ለብሰው የሚንቀሳቀሱ ማንኛውም አካላት ለህግ መቅረብ አለባቸው ሲሉ አስጠንቅቀዋል። የሰራዊቱ ደጋፊዎችና የማህበራዊ ሚዲያ አንቀሳቃሾች ከሰራዊቱ ጎን ሆነው በማህበራዊ ሚዲያ ጥንካሬውን፣ ጀግንነቱን፣ የተልዕኮ አፈጻጸሙን የሚዘግቡ የክብር አባላትና ሌሎች ባለውለታዎች መልካም ስራቸው እንደተጠበቀ የሚቀጥል መሆኑን ገልጸው ማንኛውም የሰራዊት አባልም ሆነ ሲቪል ወታደራዊ አልባሳት ለብሶ በማህበራዊ ሚዲያ ፍላጎት የሚያንጸባርቅ መደበኛ ሰራዊትም ሆነ ሌላ አካል በህግ እንደሚጠየቅና ክትትል እንደሚደረግበትም አስጠንቅቀዋል። የፋኖና ህዋት አመራሮች በአክሱም ከተማ ወታደራዊ ስብሰባ ማድረጋቸውን ጀነራል ጻድቃን ገብረትንሳኤ ተናገሩ። የጠቅላይ ሚኒስትሩ አማካሪ ጌታቸው ረዳ በኩላቸው ሻዕቢያ ከ4 ኪሎ ጋር የመዋጋት አቅም የለውም፣
ተጠራጠሩ በቅርቡ መቀሌ ጠብቁን ብለዋል። የመከላከያ ሰራዊቱ ወደ ትግራይ እንዲገባ ሊወሰን ከጫፍ ደርሷል። ማዕከላዊ መንግስቱ በትግራይ አዲስ መንግስት ሊመሰርት ነው። የትግራዩን ትኩሳት በተመለከተ አዲስ አበባ ላይ አነጋጋሪና ጥብቅ ስብሰባን የተደረገው ጀነራል ጻድቃን ገብረትንሳኤና ጌታቸው ረዳ የተሳተፉበት ስብሰባ የብልጽግናው መንግስት በትግራይ ጉዳይ ምን እያሰበ ነው ለሚለው ጥያቄ ፍንጭት ሰጥቷል። ለጌታቸው ረዳ ህወሓትን ለማስወገድ ያስችለናል ያሉትን የትግራይ ሰላምና ለውጥ ምክር ቤት መስርቷል። ጌታቸው ረዳ፣ ጀነራል ጻድቃን፣ ጀነራል ሳሞራ የኑስ በትግራይ ክልል አሁን ያለውን የፖለቲካና የጸጥታ ቀውስ ለመፍታትና ወደ መቀሌ ለመመለስ ቆርጠው መነሳታቸውን ያስታወቁት ምክር ቤቱ የክልሉን ስልጣን ከህወሓት ነጥቆ የመቆጣጠር እቅድ እንዳለውም ተሰምቷል። ይህም ብልጽግና ህወሓት ላይ ወታደራዊ እርምጃ ለመውሰድ ከመፍጠን ይልቅ የራሱን ሰዎች በክልሉ የመሾም አማራጮችን መውሰዱን እያሳያል ነው የተባለው። ከሰሞኑ ስለ 4 ኪሎና መቀሌ ትኩሳት ሰፊ ዘገባን ይዞ ወጣው ክራይሲስ ግሩፕ የፌዴራል መንግስት የራሱን ሰዎች በትግራይ ለመሾም ሊንቀሳቀስ ይችላል ሲል ትንበያውን አስቀምጦ ነበር። ክራይሲስ ግሩፕ እንደተነበየው ፌዴራል መንግስቱ በትግራይ የራሱን ሰዎች ለማስቀመጥ በጌታቸውና ጀነራል ጻድቃን የሚመራ ምክር ቤት አቋቁሟል። ትናንት ባደረጉት ስብሰባም ጀነራል ጻድቃንና ጌታቸው አነጋጋሪ አስተያየቶችን የሰጡት ጌታቸው አሁን ባለው የፖለቲካና የህዝብ ንቅናቄ በአጭር ጊዜ ውስጥ መቀሌ እንደምንገባ ምንም ጥርጥር የለኝም በማለት ለደጋፊዎቻቸው ተስፋን ሰጥተዋል። በኤርትራና በኢትዮጵያ ድንበር በራያና በወሎ አካባቢዎች ስላሉ የሰራዊት እንቅስቃሴ ያነሱት ጌታቸው ከህወሓትና ፌዴራል መንግስቱ መካከል ግጭት ቢቀሰቀስ ሻዕቢያ እጁን አያስገባትም አቅም የለውም ብለዋል። ህዝቡ ራሱ ዋና ሆኖ መሪነቱን እየያዘ ነው ያሉም ሲሆን ስልጣን በጉልበት ሳይሆን በሰላማዊ መንገድና በህዝብ ምርጫ ብቻ መያዝ እንዳለበትም አሳስበዋል። በትግራይ ውስጥ የተቀናጀ አሰራር ባለመኖሩና በአመራር ክፍተት ምክንያት ቀደም ሲል ትልቅ አደጋ ተፈጥሮ እንደነበርና ይህንን በፍጥነት ማረም ያስፈልጋል ሲሉ ጠቁመዋል። አዲስ የተመሰረተው የሰላምና ለውጥ ምክር ቤት በትግራይ ፖለቲካ ውስጥ አዲስ የኃይል ሚዛን ለመፍጠር ያለመ መሆኑን ተናግረዋል። ንቅናቄው በክልል ውስጥ ያለውን የተበታተነ የፖለቲካ አሰላለፍ ወደ አንድ ማዕቀፍ በማምጣት ከፌዴራል መንግስት ጋር ያለውን የሰላም ስምምነት ለማስፈጸምና የክልሉን መረጋጋት ለመመለስ ትልቅ ትርጉም አለውም ብለዋል። በዚህ ስብሰባ ላይ ንግግር ያደረጉት ጀነራል ጻድቃን በበኩላቸው አሁናዊ ቀጠናዊና ዓለም አቀፋዊ የኃይል አሰላለፍ ለውጦችን ዘርዝረው ህወሓት ከኤርትራና ሱዳን ጋር ግንኙነት መፍጠሩን ተናግረዋል። ከውጭ ሀገራት ባለፈ በውስጥ ያሉ ታጣቂዎችን በመቀሌ እያሰባሰበ ነው ሲሉ ከሰዋል። ህወሓት በግልጽ ስምምነቱን ፈርሷል ብለዋል። በተግባርም ከኤርትራና ሱዳን መንግስት ጋር ግንኙነትን ፈጥሯል። እንዲሁም በሀገር ውስጥ ከፋኖና ሌሎች ኃይሎች ጋር ጥምረቱን አጠናክሯል። ከኤርትራና ፋኖ አመራሮች ጋር በቅርቡ አክሱምና ሌሎች ከተሞች ላይ ውይይት አድርጓል በማለት ከሰዋል። በመጨረሻም በዋና ዋና ከተሞች የተፈራው ህዝባዊ አመጽ ፈንድቷል። ፖሊስ አመጹ ለመቆጣጠር ሰልፈኞች ላይ አስለቃሽ ጭስ እየተኮሰ ነው። ይህን ተከትሎ በርካታ ሰልፈኞች የተጎዱ ሲሆን አመጹ አድማሱን ሊያሰፋ ይችላል ተብሎ ተፈርቷል። ይህ የተከሰተው በኬንያ ዋና ዋና ከተሞች ነው። ኬንያውያን አሽከርካሪዎችና የመኪና ባለንብረቶች ባለፈው ሳምንት የተደረገውን የነዳጅ ዋጋ ጭማሪ በመቃወም ስራ በማቆማቸው በሺዎች የሚቆጠሩ መንገደኞችና ንግዶች ተስተጓጉሏል። በኬንያ ናይሮቢ ዋና ዋና መንገዶች እንቅስቃሴ አልባ ሆነው ያረፈሉ ሲሆን የተወሰኑ መንገደኞች በእግራቸው ከቦታ ወደ ቦታ ለመንቀሳቀስ ተገድደዋል። በሌሎች የሀገሪቱ ክፍሎች የትራንስፖርት አገልግሎት በመቋረጡ ስራ ተስተጓጉሏል። ዋና ከተማ ናይሮቢ የንግድ ሱቆች የተዘጉ ሲሆን ተማሪዎችም ወደ ትምህርት ቤት እንዳይሄዱ ተደርጓል። የመንግስቱ ዋጋ ጭማሪ የተቃወሙ ሰዎች መንገዶችን በድንጋይ በመዝጋት ጎማዎችን አቃጥለዋል። አሽከርካሪዎችና የመኪና ባለቤቶች ተቃውሟቸውን የገለጹት ከዚህ በፊት ታይቶ በማይታወቅ ሁኔታ የነዳጅ ዋጋ ላይ የ20 በመቶ ጭማሪ በመደረጉ ነው። ኬንያ ነዳጅ የምታስገባው ከባህረ ሰላጤው ሀገራት በመሆኑ አሜሪካና እስራኤል በኢራን ላይ ጦርነት ከከፈቱ በኋላ አቅርቦቱ ተስተጓጉሏል። ምንም እንኳን በአሜሪካና በኢራን መካከል የተኩስ አቁም ቢደረስም የዓለም 1/5 የሆነው ነዳጅ የሚተላለፍበት ሆርሙዝ አሁንም እንደተዘጋ ይገኛል። በኬንያ ዋና መዲና ናይሮቢና በሌሎች አካባቢዎች ፖሊስ ለተቃውሞ አደባባይ ከወጡ ሰልፈኞች ጋር መጋጨቱንና ለመበተንም አስለቃሽ ጭስ መጠቀሙ ተሰምቷል። የተሰማው አንዳንድ ተቃዋሚ ሰልፈኞች አሽከርካሪዎችን እያስቆሙ ማስፈራራታቸው ከተገለጸ በኋላ ነው። ከተቃውሞ በፊት ፖሊስ የደህንነትና ጸጥታን በሚመለከት ዝግጁ መሆኑና ተቃዋሚዎች ሌላውን የህብረተሰብ ክፍል ከሚያውኩ ተግባር እንዲቆጠቡ አስጠንቅቋል። አሽከርካሪዎችና ተሽከርካሪዎች ማህበራት ቀደም ሲል የግል አሽከርካሪዎች፣ የህዝብ ማመላለሻ አውቶቡሶችና የጭነት መኪና አሽከርካሪዎችን ጨምሮ ሁሉም የተሽከርካሪ ተጠቃሚዎች አድማውን እንዲቀላቀሉና ከእንቅስቃሴ እንዲቆጠቡ አስጠንቅቀው ነበር። የእርምጃ ለትራንስፖርት አገልግሎት ሰጪዎች ብቻ ሳይሆን ለእያንዳንዱ የኬንያ ዜጋ ነው ሲል የትራንስፖርት ሴክተር አሊያንስ TSA በሰጠው መግለጫ አስታውቋል። ጥምረቱ መንግስት በዚህ ከፍተኛ የኑሮ ውድነት በተከሰተበት ጊዜ ኬንያውያንን ከነዳጅ ዋጋ ጭማሪ ለመከልከል በቂ ጥረት አላደረገም ሲሉ ከሰዋል። ባለፈው ሳምንት የተገለጸው የዋጋ ጭማሪ እንዲቀለበስና የነዳጅ ዋጋ ከ35 በመቶ እንዲቀንስ ጥሪ አቅርቧል። የነዳጅና የኢነርጂ ተቆጣጣሪ ባለስልጣን ባለፈው ሳምንት ሐሙስ ናፍጣና ቤንዚን በ1 ሊትር ወደ 242 ሽሊንግ ማለትም $1.8 እና $1.6 ከፍ አድርጓል። የገንዘብ ሚኒስትሩ ጆን ሞባዲ ሰኞ ዕለት ለኤንቲቪ እንደተናገሩት የነዳጅ ዋጋ መጨመር አሳዛኝ መሆኑን ገልጸው ይህም ኢኮኖሚውን እየጎዳ ነው ብለዋል። ይሁን እንጂ ተቃውሞውን ፈጽሞ አላስፈላጊ ሲሉ ጠርተው ከስሜት ይልቅ በመረጃ ላይ የተመሰረቱ ውሳኔዎችን ብቻ እንደሚያ
እንደሚያደርግም ተናግሯል። ለምን አንድን ዓለም አቀፍ ችግር በሀገር ውስጥ መንገዶች ለመፍታት እንሞክራለን ሲሉም ጠይቀዋል። የነዳጅ ዋጋ በመጨመሩ የምግብና ለሌሎች መሰረታዊ ሸቀጦችና አገልግሎቶች ዋጋ እንዲጨምር ማድረጉ የተገለጸ ሲሆን የህዝብ አገልግሎት ተሽከርካሪዎች የመጓጓዣ ዋጋን አስቀድመው ጨምረዋል። ባለፈው ወር መንግስት እስከ ሐምሌ ወር ድረስ በነዳጁ ላይ ያለውን ተጨማሪ እሴት ታክስ ከ16 በመቶ ወደ 8 በመቶ የቀነሰ ቢሆንም ተጨማሪ እርምጃዎችን እንዲወስድ ተጠይቋል። የተወደዳቸው ቻናላችን ቤተሰቦች ለአሁን ያዝናቸው መረጃዎች እነዚህን ይመስሉ ነበር። መልካም ምሽት።